ኤፍሬም አሁን እኔ ይሄን ብቻ ልጠይቅህ፣ የአብ ፍቃድ ከወልድ የተለየ ነው? ኤፍዬ ይሄን ብቻ መልስልኝ በቃ። ደግሞ እንትን ብዬ ነበረ እኮ ይሄንን መልሰህለታል። እሱን እኔ እጠይቀዋለሁ። የአብ ፍቃድ ከወልድ የተለየ ነው? አጭርና ግልጽ። የተለየ ነው ስትል ለምሳሌ እንደዚህ እያልክ ከሆነ የተለየ ነው፣ እንደዚህ እያልክ ከሆነ ትክክል ነው። ለምሳሌ አብ ፍቃድ አለው ወልድ ፍቃድ አለው እያልክ ከሆነ የተለየ የምትለው በዛ ሴንስ ከሆነ ትክክል ነው። ግን የተለየ ነው ስትል አብ የሚፈቅደውን ወልድ አይፈቅድም፣ ወልድ የማይፈቅደውን መንፈስ ቅዱስ አይፈቅድም እያልክ ከሆነ ስህተት ነው። እሱ ስሜት የአብ ስሜት የወልድ ስሜት አይደለም፣ የአብ ስሜት ነው። ኦኬ የአብ እውቀት የወልድ እውቀት አለም ተነጋግረናል ነው። ወደዛ እንደምትመለስ የአብ ፍቃድ የወልድ ፍቃድ ነው። የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው። ኦፍኮርስ ትክክለኛ ትምህርት ነው ይሄኛው። አሁን አንተን ጥያቄ ልጠይቅ። አሁን ብዙዎቹ የማይመልሱት ጥያቄ ነው። አንተ እንኳን ትመልሰዋለህ። የላከኝ ፍቃድና እንጂ ፍቃድን ለማድረግ አልሻምና ይልና የላከውና የእሱ ፍቃድ እንዳለ ይናገራል እዚህ ጋር። አሁን እኔ የተለየ ብዬ የሚገልጥበት የተለየ የምለው እዚህ ጋር የአብ ፍቃድ የአብ ነው፣ የወልድ ፍቃድ የወልድ ነው የሚለውን ለማሳየት ነው የተለየ የሚለውን የምጠቀመው። ሰው ግን ይሄኛው ራሱ ፍቃድ የአብና የወልድ ፍቃድ ደግሞ አንድ ነው ስል ኦኬ፣ አሁን የተለየ ብልሃል። ኦኬ፣ የተለየ የምልበትን ተናግሬያለሁ። የተለየ ያልኩበት ምክንያት የአብና የኔ የሚባል ፍቃድ አለ እዚህ ጋር፣ ሁለት ፍቃድ አለ። የተለየ ምለው እሱን ነው። ያልተለያየ አንድ ፍቃድ ነው ምልበትስ ይሄንን የአብና የወልድን ፍቃድ ደግሞ ያልተለያየ አንድ ነው ምለው ደግሞ አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን ነው አብ የሚፈቅደው። ስለዚህ የተለያየ ሳይሆን አንድ ፍቃድ ነው ብዬ አስቀምጠው። በዚህ እንግባባለን። አንድ ፍቃድ በሚለው እኮ ማሰሪያ ላይ እንግባባለን። ግን የተለየ ብለ የመንፈስ ቅዱስን የተለየ ብለ ልክ እንደ ወልድ አሁን ወልድ በስጋው ነው እንግዲህ ተገልጦ የአብን ፍቃድ ልፈጽም መጣው ብሎ የሚለውን አንተ ለመለኮት አረከውና ማለት ለመለኮት ማለት ለእግዚአብሔር ወልድ አረከውና የተለየ ፍቃድ የተለየ ብለ እንድትናገር አደረገ። ልክ እንደዛው ዴፊኒሽን ስትሰጥ ለመንፈስ ቅዱስ አሁን ለወልድ እንደምሰጠው ለመንፈስ ቅዱስ የተለየ ብሎ የተናገረበት ክፍል አለ ወይ? ይህን ስትናገር ምንድነው መሰለህ የተለየ አንድ ፍቃድ ብለህ እንድትናገር ያደርግሃል። የመንፈስ ቅዱስን ስትናገር የአብንም እንደዛው ማለት ነው። እሺ ቆይ አንድ ጊዜ ሌላ አሁን ለምሳሌ መንፈስ ቅዱስ በተመለከተ አንድ ዝም ብሎ ጥቅስ ራንደም ፒክ እናድርግ። ራንደም ጥቅስ ማለት ነው። ለምሳሌ ያን ሁሉ ግን ይልና አንደኛ ቆሮንቶስ ምዕራፍ 12:11 ላይ ያን ሁሉ ግን የአንዱ መንፈስ ይልና መንፈስ ቅዱስን ነው የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። የአንዱ መንፈስ እንደሚፈቅድ የሚለው አሁን የማንም ፍቃድ ነው? ደምዬ እዚህ ጋር የአንዱ መንፈስ እግዚአብሔር መንፈስ ነው መንፈስ አለ። ኦኬ፣ ስለ መንፈስ ቅዱስ ነው የሚያወራው እዚህ ጋር የአንዱ መንፈስ እያለ እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። እዚህ ጋር ግን የሚያወራው ስለ መንፈስ ቅዱስ ቃል በቃል አሁን ቃል በቃል ስለ መንፈስ ቅዱስ የተናገሩ ጥቅሶች አሉ። ቃል በቃል መንፈስ ቅዱስን ታርጌት የሚያደርጉ ማለት ነው። ስትናገር ስለ መንፈስ ቅዱስ እንደሆነ አንደርስታንድ እንድታደርግ ይሄኛው ክፍል ስለ መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ ስጦታዎችን ሲያብራራ ነው እንደዛ የሚለውና ይሄ አንደኛ ቆሮንቶስ 12:11 መንፈስ ቅዱስ ነው። እዛ ጋ እንግዲህ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ የእግዚአብሔር መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው ብሎ የሚናገራል። እሱን ሲያብራራ ነው። አሁን ይህን ሁሉ የአንዱ መንፈስ እንደሚፈቅድ ይልና ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። መንፈስ ቅዱስ የማ መንፈስ ያ አንዱ መንፈስ ነው የሚለው መንፈስ ቅዱስ የእግዚአብሔር መንፈስ አይደል? መንፈስ ቅዱስ እኮ የእግዚአብሔር መንፈስም ተብሎ ተገልጧል እኮ። መንፈስ ቅዱስ እግዚአብሔር መንፈስ ነው። መንፈስ ቅዱስ የእግዚአብሔር መንፈስ ነው ስንለው አንድ መለኮት እንደሆነ አድርገን እንድናስብ ነው የሚያደርገን። እንዴ መንፈስ ቅዱስ ፐርሰን እንደሆነማ ታምናለህ አይደል? ተነጠርከውማ ሌላ አምላክ ነው የምታወራው። መንፈስ ቅዱስ ሌላ አምላክ ነው የምታወራው። ከአብና ከወልድ ነጥለህ ቆይ ደምዬ መንፈስ ቅዱስ እኮ ይኸውልህ ኦንሊ ጂሰሶች እንደሚሉት መንፈስ ቅዱስ እኮ ዝም ብሎ የእግዚአብሔር መንፈስ ፐርሰን ያልሆነ የእግዚአብሔር መንፈስ የሚባል እኮ አይደለም እኮ። ኦኬ ፐርሰን ነው እሱ ራሱ የእግዚአብሔር መንፈስ ይባላል በመጽሐፍ ቅዱስ፣ ግን ራሱ ፐርሰን ነው ልክ እንደ አብና እንደ ወልድ ማለት ነው። አብ መንፈስ ነው አለ እንዴ? አብ መንፈስ ነው ትክክል። ወልድ መንፈስ ነው ትክክል። መንፈስ ቅዱስ መንፈስ ነው አይደል? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መንፈስ ነው። ስለዚህ እዚህ ጋር
የተለየ ብለህ ለማለት ይህንን ማምጣት አችልም። ለምን? ያው መንፈስ የሚለው የማን እንደሆነ ሊትራሊ አይገልጽማ። ይገልጻል። መንፈስ ቅዱስ ነው። ይገልጻል። የመንፈስ ቅዱስ እንደሆነ አሳየኛ። አሳየኝ። አንድ ጊዜ ይኸውልህ፣ እኛ አሁን አብ መንፈስ ነው፣ ወልድ መንፈስ ነው፣ መንፈስ ቅዱስ መንፈስ ነው ምንለው። ይኸውልህ ስለ መንፈስ ስናወራ ይሄ የሚጨበጥ የሚዳሰስ አካል የለውም የሚለውም ለማስረዳት ነው። ኦኬ፣ መንፈሳዊ ረቂቅ አካል ነው የሚለውን ለማስረዳት ነው እግዚአብሔር መንፈስ ነው ምንለው። እንደገና መንፈስ ቅዱስ ግን የእግዚአብሔር መንፈስ ተብሎ የተገለጠው መንፈስ ቅዱስ ግን ፐርሰን ነው፣ ከሶስቱ አካላት አንዱ ነው። ኦኬ፣ ከሶስቱ ቅዱስ አንዱ ቅዱስ ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር መንፈስ እያለ የሚገልጠው ያ ፐርሰን የሆነውን የእግዚአብሔርን መንፈስ ነው። ኦኬ፣ ብዙ ቦታ ላይ ማለት ነው። ልክ እዚሁ ክፍል ላይ ለምሳሌ አንደኛ ቆሮንቶስ 12:11 ላይ ይህን ሁሉ የአንዱ መንፈስ የሚለው አብ ወልድ መንፈስ ቅዱስን እያለ አይደለም። የአንዱ መንፈስ የሚለው መንፈስ ቅዱስን ነው እያካፈለ ያደርጋል ይላል። ስለ መንፈስ ቅዱስ ስጦታ ነው የሚያወራው። ስለዚህ እዚህ ጋር ያለው ስለ መንፈስ ቅዱስ የሚያወራ ክፍል ነው እና እዚህ ጋር ያመጣውን ለምንድን ነው ይህንን ሀሳብ መሰለ? መንፈስ ቅዱስ ይላል። አሁን እዚህ ጋር ለምሳሌ መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል መንፈስ ቅዱስ። አሁን ይሄ ስለ ጸጋ ስጦታ ሲያደርግ ነው። ማን ነው የሚለው? ይሄንን መንፈስ ቅዱስ ነው የሚፈቅደው። ኦኬ፣ ማን ነው የሚፈቅደው? እዚህ ጋር መንፈስ ቅዱስ። ካዲያ መንፈስ ቅዱስ የሚፈቅድ ከሆነ ለምንድን ነው የአብ የወልድ መንፈስ ቅዱስ? አንደኛ ቆሮንቶስ ምዕራፍ 12 አንብቦት እንደዛ ነው የሚለው። አንብቦት። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያ አንዱ መንፈስ ስንቱ መንፈስ? አንዱ መንፈስ ሶስቱ ሼር ያደርጉታል አያደርጉትም? ኖ ቆይ ደምዬ እንደሱ አድር። ይኸውልህ አሁን ኮሜንታሪዎችን ይሄ መንፈስ ቅዱስ ነው፣ ይሄ መንፈስ ቅዱስ ነው ማለት ምድር ላይ ኤግዚስት የሚያደርጉ በሙሉ አባቶችም፣ ቸርችም፣ ቤተክርስቲያንም፣ ኮሜንታሪም ሁሉ መንፈስ ቅዱስ ብለው ነው የሚተረጉሙት እና እዚህ ላይ ክርክር የለም። ደምዬ ኦኬ፣ ይህንን ተቀበለው። መንፈስ ቅዱስ ነው። አሁን አንደኛ ቆሮንቶስ 12:11 ላይ አንዱ መንፈስ የተባለው መንፈስ ቅዱስ ነው። እዚህ ላይ ክርክር የለም። ምድር ላይ ኤግዚስት የሚያደርጉ ነገሮች በሙሉ መንፈስ ቅዱስ ነው ብለው ነው የሚሉት። ልዩነት የለም። ካቶሊክም፣ ኦርቶዶክስም፣ ጴንጤም የጴንጤ እንዳይመስል ብዬ ነው። ምንም ቸርች ፋዘርስም ኮመንተሪ ላይ ልዩነት የለም። ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 4 ላይ አይተው ከሆነ እግዚአብሔር መንፈስ ነው የሚመለከውም በእውነትና በመንፈስ ነው አላት። አለ ጌታ ኢየሱስ። ይሄ ሲላት መንፈስ ቅዱስን ነው የጠቀሰው ወይስ እግዚአብሔርን ነው የጠቀሰው? እግዚአብሔርን ነው እዛ ጋር የጠቀሰው። አብ ወልድ መንፈስ ቅዱስ አንዱን አምላክ። ስለዚህ እግዚአብሔር ምንድን ነው? መንፈስ ነው። ሶዛት ያ አንዱ መንፈስ ሲል እግዚአብሔርን እንደማይጠቅስ በምን ታረጋግጥልኛለህ? እሺ ዋንሳ ቅድም ነግሬህ ነበር። አሁንም ልድገምልህ ለመጨረሻ ጊዜ ነው። በመጽሐፍ ቅዱስ ላይ መንፈስ ቅዱስ ተብሎ ተገልጧል። መንፈስ ተብሎ ተገልጧል። የእግዚአብሔር መንፈስ ተብሎ ተገልጧል። ኦኬ፣ በተለያዩ ክፍሎች ላይ እንደዛ ተብሎ ተገልጧል። አሁን እዚህ ክፍል ላይ አንደኛ ቆሮንቶስ 12:11 ላይ የአንዱ መንፈስ የተባለው እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል የተባለው መንፈስ ቅዱስን ነው እንጂ ሌላ አይደለም። ይሄ እንዳልኩ የፕሮቴስታንት አስተምሮ አይደለም። ምድር ላይ ያሉ በሙሉ ኦርቶዶክስ ይሁን ካቶሊክ ይሁን ሁሉ ኮሜንታሪዎችም ሁሉ ቤት ካለ አሁን አጠገብ ካለ ኮሜንታሪዎቹን አምጣና እዛ ላይ መንፈስ ቅዱስ ከዚህ ውጭ ትርጓሜ የለውም። ግን እንዴ ልገባህ እኔ ላንብብልህ፣ ሙሉን ላንብብልህ። ቆይ መንፈስ ቅዱስ እንደሆነ ላንብብልህ። ራሱን መንፈስ ቅዱስ ስለሚል ቃሉ ማለት ነው በግልጽ ከፍ ብዬ ከላይ ጀምሮ ላንብብልህ። ስማኝ፣ አሁን ተከታተል። እሺ ስማኝ። እንደዚህ ይላል። ከ6 ጀምሮ ላንብብልህ። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። ሁሉን በሁሉ የሚያደርግ እግዚአብሔር ስንት ነው? አንድ ነው ይላል። ደምዬ አሁን እዚህ ጋር አቴንሽን፣ እሺ አቴንሽን ስጥ። ነገር ግን ይልና መንፈስ ቅዱስን ለመግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን ይልና ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አሁን እዚህ ጋር ስለ መንፈስ ቅዱስ ከላይ እንዳየኸው ስለ ጸጋ ስጦታ ነው እያወራ ያለው። በመንፈስ ቅዱስ አማካኝነት ለቤተክርስቲያን ስለተሰጡ የጸጋ ስጦታዎች እየዘረዘረ ነው የሚመጣው እና ይህን የሚያደርገው ማን ነው ይላል። ያ አንዱ መንፈስ ይልና ስለ መንፈስ ቅዱስ ነው የሚያወራው። ይሄ መንፈስ ቅዱስ ነው እዚህ ክፍል ላይ ያለው ማለት ነው።
ኤኒዌይስ ሀሳቤን ራፓፕ ላድርገው ማለት ነው። ይሄ ኮመንተሪ ይሄ መንፈስ ቅዱስ ነው አይደለም ደምዬ እንዳልኩ ነው የሚያጣላ ምድር ላይ ያሉ በሙሉ ማለት ነው። በሙሉ ማለት አይሴድ በሙሉ ነው። ምድር ላይ ያሉ ቸርች ፋዘርስም ኮመንተሪዎችም መጽሐፍ ቅዱሶችም ሁሉም ነገር መንፈስ ቅዱስ ብለው ነው የሚቀበሉት ማለት ነው። እዛ ላይ ሽሚያ የለውም ይሄንን ማለት ነው። የአንዱ መንፈስ የሚለው መንፈስ ቅዱስን ነው። እሺ እዚህ ጋር አሁን ለምሳሌ ኤፒ ለእኛም እድል ስጠን ደምራው ተረጋጋ። ባህሩ የምትባት ሰውዬ ደግሞ ተረጋጋ። ኤፒ ግድ የለህም ሚዩት እንደጨርስ ከሱ ጋር ተረጋጋባ። ኖ ለሁለታችሁ አንተ ምንም አታውቅም። አጨረስም ከኤፍሬም ጋር ይጨርስ። የመንፈስ አንዴ በእናትህ ሚዩተር ጠይቀኸዋል። ከእሱ ጋር ይጨርስ። እሱ ጴንጤ ነው፣ እኔ አሁን ኦርቶዶክስ ነኝ። ሶዛት እኔ እናንተን ጨርስና የተለየ ብለህ የምታስቀምጠውን ለብቻ ለምን እንትን ትላለህ? ረጅም ሰዓት ስጨርስ ጠይቀው። አንተ ምን አናደደ? ስጨርስ ጠይቀው። አለቀ። ረጅም ሰዓት ደሚ እውነት ነው። ረጅም ሰዓት ስለቆዩ እነሱ እንጨርስና እኛ መልካም ነገር እኮ ነው የምንናገረው። እኔ እናንተ አሁን አልተደራረብንም። የሆነ ነገር አላግንም። ሚውት እያረኩ እየሰማው ስጨርስ እየቀጠልኩ ነው አለ። ጋጦት በሆነ ንግግር እየተናገርኩ አይደለም አለ። እንደዛ አይደለም። አሁን ምንድነው የተለየ የሚለውን አብ የተለየ፣ ወልድ የተለየ፣ መንፈስ ቅዱስ የተለየ ፍቃድ አለው። ግን ይሄ የተለየ የሚለው አንድ ፍቃድ ነው ብለህ የምትለውን ነገር የመንፈስ ቅዱስንና የአብን የተለየ ብለህ አምጣ ብዬ ስልክ ይህን ነው የመጣው። ምን አመጣ? የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ያለውን ሀሳብ አመጣ። አይታል። እዚህ ቦታ ላይ ስታመጣ የመንፈስ ቅዱስ ከአብና ከወልድ የተለየን ፍቃድ እያሳየህን አይደለም። አይደለም እንደሱ አትበል። ቆይ እንደሱ አይደል። ይኸውልህ አሁን እኔ ችግሩ ምን መሰለህ ደሜ፣ አሁን አንተ የምትለውን እንደሱ ይኸውልህ አሁን የአብ የወልድ መንፈስ ቅዱስ ፍቃድ የተለያየ ፍቃድ። አሁን ይሄ የኔ ትምህርት አይደለም። አሁንም ዋንስ ታገኝ ምልህ ሁልጊዜ ስል ምለውን ተጠቅመህ በል ፕሊስ። ኦኬ። አሁን የተለየ ስታነሳ ያልተለያየ አንድ ሚል ማሰሪያ እየተጠቀምክ፣ ሶስት ፍቃድ ስትል አንድ ፍቃድ የሆነ ያልተለያየ ያልክ ማሰሪያ እኔ የምጠቀመውን በሙሉ በመጠቀም መሆን አለበት። አለበለዚያ ወደ ሌላ ወደ ስህተት ይመራል ማለት ነው። እኔ የምለውን ለዛ ነው እኮ ሌሎቹ የማይሉት እኮ ለዛ ነው ደምዬ። አሁን ቤት ከፍተው እኔ የምለውን በሙሉ ስቴትመንት ይፈሩታል፣ አይናገሩትም። ለምን መሰለ? ከተናገሩት መሳቂያ ነው የሚሆኑት ለሰው ማለት ነው። እኔ የምለውን በትክክል አይናገሩትም። ለምሳሌ ኤፍሬም የሶስት ፍቃድ አማኝ ነው የሚሉት። የሶስት ፍቃድ አማኝ አይደለውም። ሶስት ፍቃድ አምናለሁ ብዬ አላውቅም። እንደዚህ አይነትም ነገር ተናግሬ አላውቅም። እንደዚህ አይነት ዶክመንትም ኤግዚስት አያደርግም። እኔ ሶስት አንድ የሆነና ያልተለያየ ፍቃድ ብዬ ነው ማምነው። ኦኬ። እሱን ኦልሬዲ እኔ ቪዲዮዎቹን ፖስት ማድረግ ጀምሬያለሁ፣ ዴይ ዋን የነበረውን ጨምሮ ማለት ነው። ግን ምንድነው መሰለ አሁን ዲባንክ ማድረግ የሚመቸው ምንድነው? ሶስት ፍቃድ የሚለውን ዲባንክ ማድረግ ይመቻል። ስለዚህ አንድ ሰው ሶስት ፍቃድ ካልክ ካለ ያንን ለማረም ይመቸዋል። እኔ አሁን የተቸገርኩት ምንድነው እኔ ምለውን ብሎ ቻሌንጅ የሚያደርገኝ ሰው አላገኘውም። ኦኬ። ኤፍሬም የሚለውን ብሎ አንድ ሰው ኤፍሬም እንደዚህ ነው የሚያምነው ብሎ ያልኩትን ብሎ ቻሌንጅ የሚያደርገኝ ሰው የለም። የሚያደርጉት ግን ምንድነው መሰለ ያላልኩትን ይሉና ምክንያቱም የሚያሸንፉትን ሀሳብ ይመርጣሉ። እኔ ወተት ነጭ ነው ስል ሁሌ እንደምለው ኤፍሬም ወተት ነጭ ነው ያለው ተሳስተዋል አይደለም የሚሉት። ኤፍሬም ወተት ቢጫ ነው ያለው እኮ ስህተት ነው ይላሉ። ኦፍኮርስ ወተት ቢጫ ነው ስህተት ነው፣ ግን ስህተታቸው የነሱ ኤፍሬም ማለታቸው የኔን ስም ማጣፈጫ መጨመራቸው። ምክንያቱም እኔ ወተት ነጭ ነው እንጂ ቢጫ ነው አላልኩ። እኔ ምለውን ብሎ ነው ትክክል አይደለም ማለት መሞገት የሚችል ሰው ካለ እኔ ያልኩትን ብሎ በቸርች ፋዘር ሲሆን በቸርች ሂስትሪ ቢሆን ኦኬ፣ በሪፎርመሮቹም ቢሆን ኤፍሬም ያለውን ብሎ ትክክል አይደለም ብሎ የሚሞግት ሰው ካለ ዲቤት ይጥራኝ፣ ቤቴ የሚምጣ ከፈለገ ቤቱም እመጣለሁ ቢጠይቀኝ ብያለሁ። ግን አልሆነም። አሁን እኔ ጨረስኩ። በቃ እኔ አሁን አንተን አንደርስታንድ አድርጌ ጨረስኩ። ኦኬ። ምን አድርጌ ጨረስኩ? አንተ የተለየ አንድ የሆነ ፍቃድ ብለህ ስትል ይሄንን አንድ የሆነ ፍቃድ ብለህ የምትለውን ለባህሪ ነው ለምንድን ነው የምትሰጠው? አንድ የሚለውን አሁን ሶስት የተለየ የሚለውን ለአካል ሰጥተዋል። ይሄ አንድ የሚለውን ለባህሪ ነው ለምንድን ነው የምትሰጠው? አንድ የሚለው ሶስቱ አንድ የሚለው ለማን ነው የምትሰጠው?
እሺ አሁን ከዚህ በፊትም አንድ ልጅ ይህንን ጥያቄ ጠይቆኝ ነበረ። ምን ኦርቶዶክሳዊ ወንድሜ ምን ብሎ ጠየቀኝ። ኤፍሬም እሺ ፍቃድን ስታብራራ ኦኬ ሶስቱ አካላት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ትልና ኦኬ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው የምትለው። ፍቃድን ለአካል ነው የምትሰጠው። ስለዚህ አንድ ነው ስትል ደግሞ ለባህሪ የሰጠኸው ነው ወይ አለኝ። ኦኬ እኔ ደግሞ ምን አልኩት መሰለ፣ ቆይ አንተ ሲጀመር መጀመሪያም አልተረዳኸኝ፣ የተረዳኸኝ መስሎሃል እንጂ አልተረዳኸኝም አልኩት። እንመለስ ወደ መጀመሪያውን አስተካክል እንመለስ አልኩት። ምን አለኝ? እኔ ለምሳሌ አብ ወልድ መንፈስ ቅዱስ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ስል ለአካል ስሰጥ ይሄንን አካል ከባህሪ ጋር የተለያየ አይደለም ብዬ ስለማምን ነው ምሰጠው። ሲጀመርም ለባህሪ የሚሰጡትን ሰዎች አልቃወምም ምለው ለዛ ነው። ኦኬ አብ ወልድ መንፈስ ቅዱስ አካላት ሶስቱ አካላት ከባህሪ ጋር ተለያይተው አያውቁም። ስለዚህ አንድ ሰው ለባህሪ ቢሰጥም ለአካል ቢሰጥም ችግር የለውም ምለው እኔም አንድ ብዬ ማሰሪያ የምሰጠው ለዛ ነው ብዬ ተናግሬያለሁ ከመጀመሪያው። እኔ በጣም ተረዳሁት። ኦኬ እንደዛ ካልክ ስሜትን የተለየ ማለት ትችላለህ፣ ፍቃድንም የተለየ ማለት ትችላለህ። እንደዛ ካልክ ከአካልማ አሁን አካል ከባህሪ ለይቼ አላይም የምትል ከሆነ ስሜትንና እውቀትን የተለየ ትላለህ ወይ? ልክ እንደ ፍቃድ ከዛ መልስ ይሆናል ማለት አሁን እውቀትን በተመለከተ ነግሬሃለሁ። እውቀትን በተመለከተ እኔ ማምነው መጽሐፍ ቅዱስ የሚያስተምረው አንድ እውቀት እንዳለ ነው የሚናገረው መጽሐፍ ቅዱስ። ኦኬ ስለዚህ እኔ አሁን እውቀትን ማስረዳው አንድ እውቀት አለ ብዬ ነው ማምነው እንጂ ፍቃድን እንደማስረዳበት ምን ውስጥ ነው ያለው? ያ እውቀት ምን ውስጥ ነው ያለው? ያ እውቀት የባህሪ ነው። የባህሪ ነው። እሺ ምን ውስጥ ነው ያለው? እውቀት ምን ውስጥ ነው ያለው? ምን ውስጥ ነው ያለው አይባልም። አካል ከባህሪ ጋር የተለያየ ስላልሆነ አካል እውቀት አለው። አካል ፐርሰን እውቀት አለው፣ ወልድ እውቀት አለው፣ መንፈስ ቅዱስ እውቀት አለው። ይቅርታ አንዴ ልጨርስ። አካል ፍቃድ እውቀት አለው። አንዴ ፍቃድ እውቀት ስሜት አለው። አካል ፍቃድ እውቀት ስሜት አለው። አካል ስለዚህ ስሜትና እውቀትን ልክ እንደ ፍቃድ የተለየ ብለህ ትናገራለህ ወይ? ስሜትና እውቀትን ለሶስተኛ ጊዜ ነው የምጠይቀኝ። መጽሐፍ ቅዱስ እንደዛ ስለማይል አልልም አልኩ። ስለዚህ ፍቃድንም እንደ ስሜት ቁጠራ። እንደዛ ከሆነ ፍቃድንም እንደ ስሜት ቁጠራ። ፍቃድን ከስሜት መለየት የለብህማ። አይደለም ይኸውልህ፣ እኔ አሁን ፍቃድን ራሱ ፍቃድን ማብራራው እንደ መጽሐፍ ቅዱስ ነው ማብራራው። አሁን እንደ መጽሐፍ ቅዱስ ሳብራራ አሁን አልደግምም ፍቃድን እንዴት እንደማስረዳ ማለት ነው። መጽሐፍ ቅዱስ ላይ እሱን ማስረዳት እችላለሁ። መጽሐፍ ቅዱስ ላይ እኔ እንደማምነው መጽሐፍ ቅዱስ ላይ ሄጄ ልክ እንደዛ ማስረዳት እችላለሁ። አሁን አካል እውቀት አለው፣ ፍቃድ አለው፣ ስሜት አለው ስንል አካል እውቀት አለው፣ ስሜት አለው፣ ፍቃድ አለው ስንል ኦፍኮርስ እውቀትና ስሜት ፍቃድ የሌለው አካል አይደለም ሲጀመር። ይሄ እውቀት ስሜት ፍቃድ ከሌለው አንድ አካል አይሆንም። ኦኬ አካል አይደለም። አካሉ ይሄ ያለው። ከዛ በኋላ ግን ስትመጣ ለምሳሌ እውቀት አካል ስሜት ፍቃድ ስንል ማለት ነው እውቀትን ስለጠቀስን ልክ እንደ አካል ሁሉ ለምሳሌ ከአብ የተለየ እውቀት ወልድ ኖሮት፣ ከወልድ የተለየ እውቀት መንፈስ ቅዱስ ኖሮት፣ ግን ደግሞ ይሄ እውቀት እንደ ልክ አካል እንደማብራራበት የማይለያይ አንድ እውቀት ልል አልችልም። እንደዛ ለምን መጽሐፍ ቅዱስ እንደዛ አያስቀምጥም። መጽሐፍ ቅዱስ የሚያስቀምጠው አንዲት እውቀት እንዳለ ነው የሚያስቀምጠው መጽሐፍ ቅዱስ። ኦኬ ያ እውቀት የአብም የወልድም የመንፈስ ቅዱስም እንደሆነ ነው የሚናገረው። ስለዚህ ስሜትም መጽሐፍ ቅዱስ በዛ መንገድ ነው የሚያስቀምጠው። አብ ስሜት አለው፣ ወልድ ስሜት አለው፣ መንፈስ ቅዱስ ስሜት አለው፣ ግን አንድ ስሜት ነው። ፍቃድን ሳብራራም እንደዚህ ነው የምናገረው። ፍቃድን ሳብራራ አንድ ሀሳብ እንደዚሁ አብራራና ፍቃድም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ልና ይሄ ፍቃድ ያልተለያየ አንድ ነው ካልኩ በኋላ አሁን የተለያየ ማስረዳበትን ቦታ የተለያየን ለምን ትጨምራለህ ስትለኝ ቅድም ነግሬሃለሁ። የተለያየ የምጨምርበት ምክንያት ለምሳሌ ስለ ጥቅሶችን አንስተናል። ስለ ወልድ እና ስለ ስጋው ቃል ኢየሱስ ክርስቶስ ስናነሳ ፍቃድ ያንተና የኔ እያለ የሚያስረዳው ሀሳብ አለ። ያንተ ፍቃድና የኔ ፍቃድ እያለ የሚያስረዳው አለ። የተለያየ እያልኩምና እዚህ ጋር አሁን እኔ የአብን ፍቃድ ልፈጽም ነው የመጣው ሲል ክርስቶስ የአብን ፍቃድ ብሎ ሲናገር በምኑ ነው የሚፈጽመው? በሰውነቱ አለ።
የአብን ፍቃድ ነው። እኔ በሰውነቱና በመለኮቱ ብዬ አለይም። እኔ በቃ ስጉ ቃል ኢየሱስ ክርስቶስ የአባቱን ፍቃድ ሊፈጽም ነው የመጣው ብዬ ነው። በሰውነቱ ነው በመለኮቱ ነው አለለም። እሺ አትነጣጥል። ሳትነጣጥል መናገር የምችለው ምንድነው? መለኮት ለምሳሌ እግዚአብሔር ወልድ በስጋው አለ መለኮት ባልተነጠለ ስጋው ገባ የአብን ፍቃድ ሊፈጽም መጣ ትላለህ። ልክ እንደዚህ እንደምትለው መንፈስ ቅዱስን ግን ሁለት አድርገህ ላይክ እንደ ክርስቶስ በመለኮትና በስጋ አድርገህ መንፈስ ቅዱስን የተለየ ለማለት የሚያስደፍር አይኖርም። አሁን የተለየ ምለው ምኑ ነው? አሁን እኮ የተለየ ምለው ምኑ ነው? አሁን ለምሳሌ አንድ እኔ አሁን የእንትን ማለት ነው የተግባቦት ነው ምለው ለዛ ነው። አሁን አሜን ኮሜንት ያደረከውን እያየው ነበረ እና ለማስገባህ እየሞከርኩ ነበረ። ለምሳሌ የተለየ ስለሆነ አይደለም አንድ የሚለው የተለያየ አይደለም የሚለው ማለት ነው። አሁን እኔ የምለውን ለምን አትሉ? አሁን ይገባኛል። እኔ የምለውን እኔ የምለውን በሉ በማለት እኔ በቃ እንትን አላችሁኝ ማለት ነው። ቃላቱን ደጋገምኩት። እኔ የምለውን ማትሉት ይገባኛል። እኔ የምለውን ብላችሁ ዲባንክ ማድረግ አትችሉም። እኔ የምለውን ብሎ እኔ ነኝ ያለ ሰው እናቱ የወለደችው ሰው የኤፍሬምን ትምህርት ዲባንክ ማድረግ አይችልም። ኤፍሬም የሚለውን ብሎ ስለዚህ ኤፍሬም የማይለውን ብላችሁ ዲባንክ ለማድረግ ትሞክራላችሁ። አሁን ራስን አንዳንድ ኳስ ተጫዋቾች ሰነፍ ኳስ ተጫዋቾች ነበሩ እኛ ሀገር ድሮ ጩጭ ሆነን ስንጫወት እንትኖች አይደሉም። ይሄ አብዶ ምናምን የሚባል ነገር ነበር። ደሜ ኳስ ትወዳለህ አይደለ? ይሄ የሚያጣጥፉ ሰዎች ምናምን ነበሩ እና እነሱን ያዩና ባዶ ሜዳ ላይ ሰው ሳይጠጋቸው ራሳቸውን በራሳቸው የሚያጥፉ ሰዎች ነበሩ። አንቶኒ ነው ምናምን የሚባል አንድ ብራዚላዊ ያለ ልክ እንደሱ ማለት ነው። መሀል ሜዳ ላይ ማንም ሳይጠጋው ብቻውን ራሱን የሚያጥፍ ሰው ማለት ነው። አሁን እናንተ ልክ እንደዛ ነው የሆናችሁት። ሄዳችሁ ወደ ግብ ክልል ተቃራኒ ተከላካይ ማጠፍ ስለማትችሉ መሀል ሜዳ ላይ ራሳችሁን ታጥፋላችሁ ማለት ነው። እንደሱ ነው የሆነው። ነው አይደለም። ጠጋበሉና ተከላካዩን ማጠፍ እንደዛ አድርጉ። አሁን ኤፍሬም የሚለውን በትክክል በሉ። አሁን የተለየ የምትለው ትክክል አይደለም ኤፍሬም። የተለየ ምለው ትክክል አይደለም። ያልተለያየ አንድ ሚል ከሌለ ስለዚህ የተለየ አልልም እኔ። ስለዚህ የተለየ ለምን ትላለህ? እኔ ማልለውን ኤፍሬም የተለየ ይላል አይልም። የተለየ ያልተለያየ አንድ ነው የሚለው አይደል? እሱን ለምን አትልም? የተለየ ያልተለያየ አንድ የሚለው ትክክል አይደለም ኤፍሬም ትልና ለምሳሌ እንደዚህ የምትለው እዚህ ጋር የተለየ ካልክ በኋላ ለምሳሌ እዚህ ጋር ያልተለየ ስናደርገው እዚህ ጋር ችግር ይመጣል። እዚህ ጋር ያልተለየ እንደሱ ለምን አታደርጉ? አሁን እኮ አርጊመንቱ የሰለቸኝ እኔ ለምን መሰለህ? ሁሉም ውሸታም ነው። ሁሉም ማለት ነው። እዚህ ቤት ማይገባ ሰው ከኔ ጋር ገብቶ ማይወያዩት ሁሉ ውሸታሞች ናቸው። እኔ የምለውን በፍጹም አይሉም። ኤፍሬም የሚለው እንደዚህ ነው እና እኔ ሆነስትሊ ስፒኪንግ ሁለት ልጆችን ያየሁት ማለት ነው። ሁለት ልጆችን አይቻለሁ። አይ ኤፍሬም እንደዚህ አይልም ሲሉ ማለት ነው። ኦኬ ሲዋሽ እዛው ገስት ላይ ቁጭ ብለው አይ ትክክል አይደለም ኤፍሬም እንደዚህ አይልም። ኤፍሬም ያም ነው እንደዚህ ካለ በኋላ እንደዚህ ነው የሚለው ትክክል። በነገራችን ላይ አሁን እነዛ ሁለት ሰዎች የምለው ሁለት ሰዎች ሁሉ ኤፍሬም ነው ትክክል ብለው የማይሉ ሰዎች ናቸው። እነሱ ለምሳሌ እኔ በማብራራበት መንገድ ማብራሩ ሰዎች ናቸው። የኔን ሀሳብ የሚቀበሉ አይደሉም። ግን ምንድን ነው የሚያደርጉት? ያው ሌላ ኢንቴንሽን ስለሌላቸው ጨዋዎች ስለሆኑ አይ ኤፍሬም እንደሱ አያምንም ሲሉ ሰምቻለሁ። እኔ ቪዲዮ አይቻለሁ። ቆይ እንደሱ አይደለም ኤፍሬም የሚለው እንደዚህና እንደዚህ ነው የሚለው። እንዲህ ካለ በኋላ እንዲህ ይላል። እሱ ደግሞ ሁለቱ ኮንትራዲክት አለው። ምክንያቱም እንዲህ ካለ በኋላ ተመልሶ እንደዚህ ሊሆን ደግሞ አይችልም። እንደዚህ የሚለው ከዚህ ጋር ችግር ሊያመጣ ይችላል ብለው ሀሳብ የሚያቀርቡ ሰዎች ሰምቻለሁ። which is good። እንደሱ አይነት ክርክሮች ጥሩ ናቸው፣ ለውጥ ያመጣሉ። ኦኬ ኦፍ ኮርስ which is እንደዚህ እውነት ላይ ሆነ ስታወራ ስትከራከር ስህተት
የሰራ ሰው ካለ ምናልባት በንግግር ስተት ካለ የሆነ መስተካከል ያለበት ነገር ካለ ምናምን እንድትታይ ያደርግሃል። ኦኬ እሺ ይሄኛውን እንደዚህ ብናደርገው እንደዚህ ብንል ለማረም እድል ይሰጣል። በውሸት ግን አይሆንማ። አሁን ውሸት ሳይሆን ኤፍሬም የሚለውን ሳትል ኤፍሬም ወተት ነጭ ነው እያለ አይ ኤፍሬም ቢጫ ነው የሚለው ትክክል አይደለም ብለህ ብትለፈልፍ በቃ ሌላ አሁን እንዳልኩት ነው ከዚህ በፊት ማለት ነው ሰው እንዲሰማህ እንዲሰበሰብልህ ኦኬ ኤፍሬም እንደዚህ ፔንቴኮስታል ልሳን ምናምን ይላል እሱን እንምታው እንትናንም እንደዚህ እያለ እያስቸገረ ስለሆነ እነሱንም እንምታውና የእኛን እንድንስበት ምናምን ነው። እሱ እንደማይቻል ነግሬያቸዋለሁ ከዚህ በፊትም ማለት ነው። እሱ እንደማይሆን ያልተሞከረ እኔ ልጨርስ። በእናንተ ቤት ውስጥ ያለውን የአስተምሮ ልዩነት በተለይ አንተን ቪው የሚቃወሙ ሰዎች ካሉ መጥተው ይናገሩ። እኔ ግን አንድ ነገር ግልጽ ሆኖልኛል። አካል ስሜት፣ ፍቃድ፣ እውቀት አለው። ስሜትን እና እውቀትን የተለየ አትልም። አንተ ፍቃድን ብቻ ነው የተለየ የምትለው። ያንን ነገር ደግሞ ነግረሃል። ያ ነገር ደግሞ እንትን ብለህ የምትናገረው ከምን አኳያ ነው? የእግዚአብሔር ወልድ በስጋ የተገለጠበትን ነው የምትናገረው። ስለዚህ ይህን ደግሞ የአባቶችን አስተምሮ አምጣ ብዬ ከዚህ በፊት ነገር የነበረ አንዳንድ ነገሮችን ነግረኸኛል። ከዛ ባሻገር ግን ተነጋገሩ ከነቃሪ ጋር ምናምን። በተረፈ ግን እዚህ 341 ሰዎች አላችሁ። ምስራቅ አርሲ ላይ እየተደረገ ያለውን መንግስታችን እልባት በመስጠቱ እጅግ አድርጌ ደስ ብሎኛል። ሄዶ እዛ ቦታ ላይ ያለውን ነገር እኔ አሁን ቤቴ ገብቼ ይህን ነው የምቀጥለው። ወዳለው ፍዬ ተባረክ። ባህሩ መቀጠል ትችላለህ። አትውረድ፣ ቆይ አትውረድ። አንተ የምትፈልገውን ኮሜርሻል ሰርተ ልትሄድ ከሆነ አግባብ አይደለም የሰራኸው ማለት ባርሻቶ ኦኬ እሺ፣ ጥሩ ኮንክሉዥን እኮ ነው የሰጠው ባርሻ። አይ ጥሩ ነው ደሜ ነው። አይ ጥሩ ነው ደሜ። ባርሻ ጥሩ ኮንክሉዥን ነው። አይ ጥሩ ነው ያደረከው ደሜ። እኛም እኮ እንትን ሆነ እኛም ተናግረናል። ላይ በአርሲ ዙሪያ የተደረገውን ነገር ተቃውመናል። እኛም በቪዲዮ አውግዘናል። ትክክል አይደለም ብለናል። ደሜ ብራዘር ለምን ተወሰኝ? ዛሬ ሰማሁት ዜና ምንድን ነው? አይ እሱን አይደለም ባህሩ ያለ እሱን ሳይሆን የትምህርቱ ላይ ነው። ትምህርቱ ላይ ነው። ምንም አጠይቀኝ ማለቀ። በቃ እኮ አሁን ስሜትና እውቀትን ከፍቃድ እኩል አድርጎ አይናገርም ኤፍሬም። አለቀ በቃ እኔ ጨርሻለሁ። ምክንያቱም ስሜት፣ ፍቃድ፣ እውቀት የአካል የፐርሰን መገለጫዎች ናቸው። ፐርሰን ስሜት አለው፣ ፍቃድ አለው፣ እውቀት አለው ብለን የተማርነው ሶዛት የተለየ አንለውም። ስሜትን ከአብ የተለየ አንለውም፣ ከወልድ የተለየ አንለውም። ስሜትን እውቀትን ከአብ የተለየ ከመንፈስ ቅዱስ የተለየ ከወልድ የተለየ አንለውም። ፍቃድን ግን ከአብ የተለየ ከወልድ የተለየ ከመንፈስ ቅዱስ የተለየ አይልም። የተለየ የሚለው ኤፍሬም አሁን እኔ ይህን ብቻ ልጠይቀህ፣ የአብ ፍቃድ ከወልድ የተለየ ነው? ኤፍዬ ይህን ብቻ መልስልኝ። በቃ ደሞ እንትን ብዬ ነበረ እኮ ይሄንን መልሰህለታል። እሱን እኔ እጠይቀዋለሁ። የአብ ፍቃድ ከወልድ የተለየ ነው? አጭርና ግልጽ። የተለየ ነው ስትል ለምሳሌ እንደዚህ እያልክ ከሆነ የተለየ ነው እንደዚህ እያልክ ከሆነ ትክክል ነው። ለምሳሌ አብ ፍቃድ አለው ወልድ ፍቃድ አለው እያልክ ከሆነ የተለየ የምትለው በዛ ሴንስ ከሆነ ትክክል ነው። ግን የተለየ ነው ስትል አብ የሚፈቅደውን ወልድ አይፈቅድም፣ ወልድ የማይፈቅደውን መንፈስ ቅዱስ አይፈቅድም እያልክ ከሆነ ስህተት ነው። እሱ ስሜት የአብ ስሜት የወልድ ስሜት አይደለም፣ የአብ ስሜት ነው። ኦኬ የአብ እውቀት የወልድ እውቀት አለም ተነጋግረናል ነው። ወደዛ እንደምትመለስ የአብ ፍቃድ የወልድ ፍቃድ ነው። የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው። ኦፍኮርስ ትክክለኛ ትምህርት ነው ይሄኛው። አሁን ጨርሻለሁ። ታዲያ ምንድን ነው የምትለው? የአብ ፍቃድ የወልድ ፍቃድ አይደለም የሚባለው ሶስት ነው ከሚለው አንጻር ነው። በቃ ተጽዕኖ ፈጣሪ ነህ አንተ። ቀጥል በቃ በዚሁ አይውረድ እኮ አልኩህ። አይወረድ ናገባ ደሜ ይፈልጋል። አንድ ጌርሳም ያንተን የምትቀጥለው ዘታውስ ኤፍሬም ትክክል አይደለም ትምህርትህ ብለሃል። እኔ እኮ እናንተ ናችሁ የምትገርሙ። ትክክል ካልሆነ እኔ እኮ ትክክል እንዳልሆንኩ አሳዩኝ ብዬ ነው ቤት የከፈትኩት። ለምን አትገባ?